ከዛሬ 3 ቀን በኋላ ነበር የመዝሙር ምርቃት ቢሆነው ግን እንዳይመረቅ ከበላይ አካሎች ታግዷል። ለምን ይሄ እንደሚሆን አላውቅም፣ ግን እግዚአብሔር ቀን አለው። ይህ ቪዲዮም ለታሪክ ይቀመጥ። ስለ ማርያም ብዬ ነበር አዳራሽ ኪራዩን ያገኘሁት። እግዚአብሔር በሚያውቅ ለማኝ እያሉኝ ነበር። ለዓላማዬ ስል ዝቅ አልኩ፣ ተሰደብኩ። ለማኝ ይሁን ችግር የለም፣ ዋረድኩ፣ ዝቅ አልኩ። አሁንም መልሴ ክፋት አይደለም። እግዚአብሔር አባቴ አንባዬ እስኪያልቅ ያለቀስኩለት ጌታ ማርያምን ደረቀ የለም። አሁን ህይወቴ ተበላሽቷል። እንኳን ደስ አላችሁ ለክፋት የተሰለፋችሁ ወንድሞች። አይዲ አልቋል፣ መታችሁ አሳስሩኝ። ምክንያቱም ከአይዲ ከመኖሬ ህልውና በላይ ለአልበሙ ነው የሰጠሁት። የለኝማ፣ ብቻዬን ነኝ፣ ሰው የለኝማ። ከጎኔ ሆኖ አለው የሚለኝ ሰው ማንም የለውማ። ብቻ አሁን አንድ ነገር አለኝ። እግዚአብሔር ጤና ሰጥቶኛል። ምን ያህል የሚሰብር ምን ያህል ቢጎዳ ምናልባት ይሄንን ህመም መቋቋም እንድችል መጀመሪያ ላይም አባቴ ሰባብሮ አስተምሮኛል። ቆስዬ ብዙ ቁስሎችን ተሸክሜ ለምጄዋለሁ። ይሄንን መቀበል አይከብደኝም። ለ2 ዓመት ዋጋ የከፈልኩበት አልበም ከ3 ቀን በኋላ ነበር ምርቃት። ዛሬ ግን በእንባ ነው። እግዚአብሔር ይመስገን። ይኸውላችሁ አሁን እኔ አንድ ነገር ልላችሁ እፈልጋለሁ። እግዚአብሔር እንድሰራ ጤና ሰጥቶኛል። መስራት እችላለሁ። አሁን እንደገና መሬት ልሼ ልነሳ እችላለሁ። ግን መነሳት የምችለው ጊዜን፣ ገንዘቤን ሙሉ ለዚህ አልበም ኢንቨስት ተደርጎ ምንም ነገር የለኝም። ቤት ውስጥ ያሉት የስቱዲዮ እቃዎች እቃ አይደሉም፣ ደም ናቸው። እንባ ታውቃላችሁ፣ እንባ ደም ናቸው። እነዛን እቃዎች ኢትዮጵያ እንዲገባ አድርጉ። እኔም ወደ ሀገሬ ልሂድ፣ ብቸኝነቱም ይብቃኝ። በቃ እንኳን ደስ አላችሁ፣ ተሸንፌላችኋለሁ። በቃ ከዚህ በላይ ነው አልችልም። በቃ ብቸኝነቴን አምኜ ተቀብያለሁ። ግድ የለም በቃ ችግር የለውም። እሺ እቀበላለሁ። እህቴ ሀቢባ ማታ ላይቭ ላይ እጠብቅሻለሁ። እኔ እዚህ ሀገር ላይ በቃኛው። በዓል ሲመጣ ታውቃላችሁ ወንድሞቼን አንድ ቀን ሰበስባለሁ እሆናለሁ እያልኩ ብቻዬን አሳልፋለሁ። ጓደኛሞች ሰብስበው የሆነ ቦታ ብቻዬን ነው ወንድሞቼን ነው ማሰበው። በቃ ቢያንስ ሌላው ቢቀር ወንድሞቼ ጋር ልሂድ፣ እቃዎቼን ንብረቶቼን ይዤ ልሂድ። ኢትዮጵያ መጄ መስራት ይችላል። አይዲ አልቋል፣ ቀራማ ቆጥሯል። ምናልባት 10-20 ቀን ወደ ሀገሬ የምገባበትን ነገር ብቻ አመቻቹልኝ። ኢትዮጵያ ሀገሬ ሄጄ ሰርቼ በድጋሚ ቁጥር 2 የዝማሬ አልበሜ ኢትዮጵያ ላይ በድጋሚ ይመረቃል። እውነት ግን ማፍረው እንደሆነ ታውቃላችሁ አባቶቼ፣ ወንድሞቼ፣ ዲያቆናት፣ ካህናት አባቶቼ፣ መምህራን አባቶቼ ማፍረው ማዝነው እንደሆነ ታውቃላችሁ። እኔ እኮ